ንግዳችሁ የምታተርፉበት አስባችሁ የምታሳኩበት እንዲሁም መንገዳችሁ ቀና የሚሆንበት ዕለት ይሆን ዘንድ እየተመኘው በሁለት እጅ የማይነሳ ሰላምታዬ በያላችሁበት ይደርስ ዘንድ ተመኘው። እነሆ ልወዞዞ በግሬን ጀመርኩ። ካፊያው ዘመህር ነኝ። ቻናላችን ቤተሰቦች ላይክ አድርጋችሁ እንድጀምሩ አበረታታለሁ። አዲስ ለሆናችሁ የሰከንድ ተግባር ነውና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በታላቅ አክብሮት ጋብዛለሁ። አሁንም ቀጥታ ወደ ዝግጅቱ አልፋለሁ። እናንተም እስከወደዳችሁ ድረስ ተከተሉኝ። እነሆ ዛሬ ደግሞ እዚህ አዲሱ ገበያ አካባቢ ተገኝተናል። ልወዞዞ በግሬ ዎክ ኤንድ ቶክ አዲሱ ገበያ አካባቢ ተገኝተናል። አዲሱ ገበያ አካባቢ የተገኘው እንግዲህ ወደ ላይ ቀለበት መንገዱ ከተጀመረ ረጅም ጊዜ ሆኖታል። እሱን እስኪ እንቃኛለን። እግረ መንገዳችን ግን አዲሱ ገበያ ያደጋችሁ በአዲሱ ገበያ አካባቢ የተመላለሳችሁ ምን ይመስላል? ለውጥ አለ የለም? ይሄ እንግዲህ ወደ ቀጨኔ ወደ መቀጠያ የሚወስደው መንገድ ነው። እንግዲህ አዲሱ ገበያ ሲታወስ በጣም የሚታወሰው አንደኛው ስጋ ቤቶች አሉ ከተባለ መስቀሉ ስጋ ቤት ይሄ በግራ በኩል የምታዩቸው ነው። ላይም መስቀሉ ስጋ ቤት ሌላ ብራንች አለው። እነኚህ መደዳዎች ናቸው። እንግዲህ በታች ወደ ቀኝ በኩል የሚተዘጋዋል። ያው ጾም ስለሆነ ይሆናል። ፊት ለፊታችንም ይሄ ፊት ለፊት ያለው መስቀሉ ስጋ ቤት ታዋቂ ነው። እንግዲህ አዲሱ ገበያ ከመጣችሁ ጥሬ ስጋ ቁርጥ የሚወድ ሰው ከተለያየ ቦታ እዚህ ድረስ ይመጣሉ። ልክ ዶሮ ማነቂያ ያሳ አካባቢ ዶሮ ማነቂያ እንደሚታወሰው አዲሱ ገበያም ስጋ ከተባለ ይሄ መደዳ ነው። እንግዲህ ወደ የሚወስድ ነው። ወደ ቀጨኔ ይወስዳል መንገዱ። አዲሱ ገበያ ዙሪያ ገባው ምን ይመስላል? ይኸው እንግዲህ እንደምታዩት ነው። ፊት ለፊት ያለው ህንጻ በፊት የለም ነበር። እንግዲህ ገበያ መገበያያ ቦታም ሆኖ ነበረ። ይሄ እንግዲህ የእግረኛ መንገዱ እንደምታዩት ነው። ፈራርሷል። የኮሪደር ልማት አላየውም፣ ያሰበውም አይመስልም። እንግዲህ ምናልባት ግዳር ላይ ያሉ ሱቆቹ ናቸው አዲሱ ገበያ እንደመቀ አድርገው ያሉት። ከዛ ባሻገር አዲሱ ገበያ የአዲስ ገበያነቱ ምንም ምልክት የለም። መንገዷም ያቺ መንገዷ እንግዲህ የቆየች ነች። በእርግጥ ጠባብ ነች። መሀል ላይም የኤሌክትሪክ ፖል ይመጣና ይችላል። ፊት ለፊት በተለይ ያለው ትራንስሚተር ይታያቸዋል አይደል? ይሄ ፊት ለፊት ያለው ትራንስሚተር መሀል ላይ ነው ያለው። ይሄ አሁን መነሳት ያለበት ይመስለኛል። እንደዚህ ሆኖ በጣም በአደጋም የተጋለጠ ነው። እንግዲህ ሰው በውስጥ ምኮል ያልፍ ይችላል። ሰው ይሁት እንደዚህ አይነት ነገር ነው። ታክሲ ፌርማታው እንግዲህ ታች እዛ ፊት ለፊት የምታዩቸው ታክሲ ፌርማታው እዛ ጋር ነው። መታችሁ አዲሱ ገበያ ትራንስፖርትን ለመያዝ እዚህ ጋር ነው እንግዲህ በቃ ፊት ለፊት የምታዩት። ከላይ ባሶች ወር ላይ ያሉ። እስኪ እንግዲህ ወደ ዋናው ጉዳያችን ወደ ቀለበት መንገድ እንዴት ታስታውሳላችሁ? ሲጀመር እንደ ስሙ ይኸውት መንገዱን አያችሁት? እንደገና መሀል መንገድ ላይ ነው ኤሌክትሪክ ፖል ያለው። የቆየ ነው በነገራችን ላይ አዲስ የተተከለ አይደለም። ያው እንግዲህ ቀደም ሲል ፕላኑም ብዙም አልነበረ የመንገድ ልማት ላይ። እንደገና ይኸውት የእግረኛ መንገድ እንደምታዩት ነው። በተለይ አሁን ጠዋት ስራ መግቢያና ማታ ወደ ቤት ሲገባ ግርግሩ ላይ ይሄ መቼም ይሁት እንደምታዩትና ሰው የግድ ወደ አስፓልት ገብቶ ነው የሚሄደው። እና ምን ጀምሮ የነበረ ቀለበት መንገድ የዛሬ እንግዲህ 15 ዓመት ይሆናል ይመስለኛል ሲጀመር። እንደ ስሙ እንግዲህ ቀለበት ማለት ክብ ሰርክል ሰርቶ ሃይዌይ ነው። እንግዲህ ብዙ ነገሮችን ያሳልጣል ተብሎ ተጀምሮ ነበረ። ነገር ግን እንደታሰበው ቀለበት የሰራ አይመስለኝም። አንዴ እንደውም አዲስ አድማስ ላይ የሚጽፍ ነበር ኤፍሬም እንዳለ የሚባል ጸሐፊ በሃ የቀረው ቀለበት መንገድ ብሎ አስቀምጦት ነበር። ቀለበት ሳይሰራ ሃ ሆኖ ያለቀው። ያለቀበት አንዱ እንደውም እዚህ አዲሱ ገበያ ላይ ነው የቆመው። በወንጌት በኩል የመጣው ቀለበት መንገዱ እዚህ ጋር ረጅም ጊዜ ቆሟል። በዛኛው በኩል የመጣው ደግሞ መገናኛ ላይ እንደቆመ ነው። ምናልባት አሁን እንግዲህ ይሄ ወደ ጫካ ፕሮጀክት የሚወስደው መንገድ እዚህ ጋር ተገናኝቶ ቀለበት ካልሰራ በስተቀር በጅምር የቀረ ቀለበት መንገድ ነው። ረጅም ጊዜው ነው እንግዲህ እንደ ትልቅ ፕሮጀክት ተደርጎ ነበር ያኔ ሲሰራ። ትልቅ ልማት ተብሎ የታሰበው እሱ ነበረ። አዲሱ ገበያ እንዴት አያችሁት? እስኪ ዙሪያ ገባውን አዲሱ ገበያ ልጆች፣ አዲሱ ገበያ አካባቢ ቶሎ የነበራችሁ በነገሩ አዲሱ ገበያ ስንቃኝ እንግዲህ ከላይ ከጽዮን ሆቴልም ያሉ ወደዚህ መዋላቸው አይቀርም፣ ወደዚህ መመላለሳቸው አይቀርም። አዲሱ ገበያን ሳይረግጡ ወደ ጽዮን ሆቴል አይሄዱም። ወደ አጂፕ የሚሄድም ሰው አዲሱ ገበያን ሳይረግጥ አይውልም።
ግራ ቀኙ ያው ደመቅ ብለዋል በአንዳንድ ድርጅቶች። እነኚህ ባሶች አዲስ ናቸው። ቬሎሲቲ ኤሌክትሪክ ባሶች ናቸው። በነገራችን ላይ ረጅም መንገድ ይላሉ፣ ግን 10 ብር ነው። አሁን ከዚህ መገናኛ 10 ብር ከፍላችሁ ትሄዳላችሁ። በጣም ትልቅ አማራጭ ነው የመጡ ናቸው። በቅርብ ነው የጀመሩት። 2 ወር 3 ወር ቢሆናቸው ነው። የባለሀብቱ ማን ነበረ? ለጊዜው ስሙ ጠፋኝ። በላይነህ ክንዴ መጣልኝ። 100 ባሶች ነው ያስገባው። በኤሌክትሪክ ነው የሚሰሩት፣ ግን ትልቅ ስራ እየሰሩ ነው። በነገራችን ላይ እንደ አንበሳ አውቶቡስ በጣም ጥቅጥቅ ስለማይሉ ሰዎች ይመርጧቸዋል። እኔም ስጓዝ እነሱ ካሉ እነሱን ነው መርጠው። ረጅም መንገድ በ10 ብር ነው አንደኛ። ከዛ ባሻገር ደግሞ እንደ ባሱ እንደ አንበሳ ባስ ጥቅጥቅ የሚል አይደለም። ብዙ ሰው ይመርጣቸዋል፣ ምቾት አላቸው። ይህ እንግዲህ ወደ ጉለሌ ክፍለ ከተማ ፊት ለፊት የምታዩት ጉለሌ ክፍለ ከተማው በዚህ አዲሱ ገበያ አካባቢ ነው የሚገኘው። ይሄ እንግዲህ ወደ ዊንጌት ይወስዳል፣ ወደ ሩፋኤልም ይወስዳል። እኛ አሁን ከአዲሱ ገበያ እንግዲህ ተነስተን ወደ ላይ እስኪ እየወጣን ነው። ከፍ እንበልና ስለ ቀለበት መንገድ እያወራኋችሁ ነበር። ወደ ታች ሲታይ እንደምታዩት ነው። ደመና ነው እንግዲህ የምስል ጥራት ሊኖር እንደሚችል ይገመታል። በትዕግስት እንድታዩን በታላቅ አክብሮት ጠይቃለሁ። ሰብስክራይብ ያላደረጋችሁ ለቻናሉ አዲስ የሆናችሁ የተቀላቀላችሁ ቤተሰብ እንድትሆኑ በታላቅ አክብሮት ጋብዛለሁኝ፣ አበረታታለሁኝ። ይሄም አያችሁት የእግረኛ መንገዱ እንደምታዩት ሶስት ሰው እንኳን የምታስኬድ አይደለችም። ከዛ ባሻገር ያው ወደፊት አምጥተው አጥረዋል። እንግዲህ ኮሪደር ልማቱ ይሄን አካባቢ አልቃኘውም። አትሊስት መንገድ ላይ ለእግረኛ መንገድ እንኳን ትንሽ ሰፋ ምቹ ቢሆን ጥሩ ነው። በጣም ጠባብ ስለሆነ ይሁት እኔም መሀል ገባሁን ሳልፈልግ። እዚህ ጋርም ያው የቆሙት እንደምታያቸው ውስጥ ገብተው ነው። ያው ከላይ የሚመጡትን አያቸው ዳሩን ይዘው አይሄዱም። በተለይ ጠዋትና ማታ ሲሆን ሰው ሲበዛ የግድ ወደዚህ ይመጣል ሰውና የቆየ መንገድ ነው። እንዴት አያችሁት? እስኪ ግራ ቀኙን ኮሜንት ላይ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። አዲሱ ገበያ እንግዲህ ወደ ላይ እየወጣን ነው። በዚህ ወደ ላይ እንግዲህ ወደ ሱሉልታ የሚወጣው ወደ ጎጃም በርም ይሉታል አንዳንዶቹ። በዚህ ከወጣችሁ ቀጥታ ከወጣችሁ ወደ ጎጃም በሱሉልታ በኩል አድርጎ መሄጃ ነው። ጽዮን ሆቴል አለ፣ አጅብ አለ። እኛ ግን አደባባይዋ ደርሰን ወደ ግራ ታጥፈን ወደ ዊንጌት የሚወስደው መንገድ እስኪ ግራ ቀኙን ለማየት እንሞክራለን። በጣም በርካታ ሰፈሮች ናቸው ያሉት። ነገራችን ላይ አስፋልቱን ይዘን ስንሄድ በግራ በኩልና በቀኝ በኩል በጉለሌ ክፍለ ከተማ ስር ነው ያለው ይሄ አካባቢ። ዋናው መንገድ ስለያዙ ነው እንጂ በግራና በቀኝ በጣም መንደሮች አሉ። በጣም በርካታ ቤቶች ናቸው ያሉት። ቀጥ ያለ ነው እንግዲህ ወርታች ስታዩት ፊት ለፊት የሚታያችሁ እግዚአብሔር አብ ቤተክርስቲያን ነው። ፊት ለፊት በርቀት እስኪ እዛች ጋር ዜብራዋ ጋር በቀኝ በኩል ተሻግረን ግራ ቀኙን ለማየት እንሞክራለን። እስከወደዳችሁ እስከፈቀዳችሁ ተከተሉን። የደከመው ማረፍ ይችላል።
ዜብራዋን እንግዲህ ከላይ ከአደባባይ ዙረው ስለሚመጡ ጥንቃቄ ያስፈልጋል። እዚህ ጋር በፍጥነት ነው የሚመጡት። ልክ አደባባዩን ዙረው ስለሚመጡ ዜብራ ላይ እኛ ሀገር ዜብራ ነው እስኪ ግራ ቀኝ ላይ የሚል ሾፌር የለም። ሮጦ ማለፍ ነው በቃ ባዶ ጭር ሲል ቶሎ ሮጦ ማለፍ ካልሆነ በስተቀር እንደዚህ ህጉን አክብሮ የሚቆምላቸው አታገኙም። የዜብራው ትርጉም ራሱ ግራ ይገባኛል። ሮጥ አለፈች በቃ። እኔም አሁን ይሄ መኪና እንዳለፈ ሮጬ ማለፍ ነው ያለኝ አማራጭ። እነሆ እንግዲህ አደባባዩ ይሄ ነው። ቀለበት መንገዱ ከዊንጌት መጥቶ እዚህ ጋር ረጅም ጊዜ እንግዲህ ቆይቷል። እንደውም ይሄ መካከል ያለው ደሴቱ ይታያችሁ ከሆነ ፊት ለፊት ያለው ይሄ አደባባዩ ይሄ በጣም ጠንካራ ድንጋይ ረጅም ጊዜ ነው የፈጀባቸው። ከስር መንገድ አለ። ይሄ በዝበኛ አሁን መኪኖች በሚሄዱበት ስር ግራውንዱ ይተላለፋል መኪናና እሱን ለማበጀት ረጅም ጊዜ ይሄ ኤክስካቫተሯ የምትቦረቡረው ብረቱ እሱ ሁሉ እየተሰበረባቸው ኢቭን አሁንም ራሱ በደንብ መልክ ሳያስይዙት እንዳለ ነው የጠራውና ጠንካራ ነበር። ይሄ ወደ ሽሮ ሜዳ ውስጥ ይወርታች እዚህ ከደረሰ በኋላ እግዚአብሔር አብ ይኸው በዚህም ይታያል አለፍ ነው። ይሄ እንግዲህ ደሴቱ የምታዩት ነው። ጣናነሽን አየኋት። እስኪ አጠገቧ እናልፋለን። ጣናነሽ እንግዲህ ጅቡቲ ከገባች በኋላ አዲስ አበባ ራሱ ረጅም ጊዜ ፈጅታለች። ጣናነሽ ጀልባ ወደ ባህር ዳር ይመስለኛል የምትሄደው። ጣናነሽ 2 ጣናነሽ እንዳለች ባህር ዳር እቺ ጣናነሽ 2 ተብላ ነው እንግዲህ በሷ ስም የተሰየመችው። ይሄ ቀለበት መንገድ የምላችሁ እንግዲህ ይሄ ነው። ይሄ አሁን ይሄ መንገድ አብዛኛው ለትልቅ መኪናዎች መቆሚያ ሆኖ ቀርቷል። በቃ በእርግጥ መኪኖች አልፎ አልፎ ያልፋሉ፣ ግን መኪኖች እረፍት ማድረጊያቸው ይሄ ነው። በግራ በኩልም ማሳያችኋለሁ። ቀለበት መንገዱ በዚህ ሄዶ መገናኛ ጋር ይገጥማል ተብሎ ነበረ፣ ግን ብዙ ሲወራ ነበር። መገናኛ ጋር ያለው በእንግሊዝ ኤምባሲ ጀርባ ላይ ኤምባሲው ስለከለከለ ነው የሚል ነገር ይወራል። በማናውቀው ምክንያት ግን ረጅም ጊዜ ቆሟል። በጣም ብዙ ወጪ ነው የወጣበት። ይሄ ፊት ለፊት ታያችኋል። ይሄ ባህ ድንጋይ የሚመስል ጠንካራ ድንጋይ፣ ጥቁር ድንጋይ አደባባዩ ላይ ረጅም ጊዜ ፈጀ። ይሄ ለመስራት ማሽኖች ሲቸገሩ እንደነበረ ትዝ ይለኛል። ከስር እንግዲህ ግራውንድ ነው፣ መኪና ማቆሚያ ሆኗል። ፊት ለፊት ታያችኋል በርቀት ልክ ከጀርባ እንዳሳየኋችሁ ቆሟል። ጣናነሽ እንግዲህ እንደምታዩት አዲስ አበባን ለቃ መውጣት ተቸግራለች። በጣም በርካታ ነው እንግዲህ ከአዲስ አበባን እስክትወጣ ድረስ ከፍታ ስላላት የኤሌክትሪክ መስመር እየተነሳ ካለፈች በኋላ እንደገና እየተቀጠለ እኔ የምኖርበት አካባቢ ራሱ አንድ ቀን ሙሉ መብራት ጠፍቷል። እሷ ካለፈች በኋላ ነው የተቀጠለው። አሁን ይኸው እዚህ ጋር ቆማለች። አሁን ከቆመችበት እሷን ተሸክመው የሚሄዱ ተሽከርካሪዎች ችግር ገጥሟቸው እየተጠገኑ እንደሆነ አይቻለሁኝ። ግዙፍ ነች። እንግዲህ ቆይ በስሯ ለማለፍ ሞክራለሁ። እንደምታዩት ነች እንግዲህ ጣናነሽ 2 ትልቅ ነች። ጣናነሽ 1ን ወደ ጎርጎራ ነው ቆይቷል፣ ረጅም ጊዜ ሆኖኛል። ይጀባታል። ልክ በቃ እንደሷ ነች። ውስጥ አለ፣ ከዛ ውጭ ሰዎች መቆሙበታል። ውጭ የተወሰነ ወንበር ትይዛለች። ይኸውላችሁ ርዝመቱን አያችሁት? ፊት የሚስባት መኪና አንደኛው እየጠገኑት ነው። ይሄ የሚስባት የተሸከማት አለ። እሱን ደግሞ የሚስበው ከፊት ያለው መኪና አለ። ይኸውላችሁ እንግዲህ ይሄ አደባባዩ ይሄ ነው። አዲሱ ገበያን ከፍ እንዳላችሁ የቀለበት መንገዱ በሃ ቀረ ብሎ ጻፍ ያልኳችሁ የዚህ ድረስ መጣና ወደዛ ያልፋል። መገናኛ ጋር ግን መግጠም አልቻለም። ከስር እንዳያችሁት እንግዲህ የከባድ መኪና መቆሚያ ሆኗል። ከባድ መኪናዎች የሚቆሙበት ሆኗል። እንደ ፓርኪንግ እየተጠቀሙበት ነው እንግዲህ ይሄ ቀጥታ ወደ ላይ ከሄዳችሁ እንግዲህ ወደ ሱሉልታ ያወጣል። ጽዮን ሆቴል፣ አጂፕ
ታክሲዋ የምትመጣበት ማለት ነው። እኛ ግን ወደ ግራ በኩል እንታጠፍና የቀለበት መንገዱ ምን ይመስላል የሚለውን እስኪ ግራ ቀኙን አሳያችኋለሁ። ከስር አሁን መኪና ቅድም በዛ በኩል ያሳያችሁ እዚህ ጋር መኪና ቆመዋል። ልጆች እንደውም አንዷን ላይን አንዷን መስመር ይዘው ኳስ ይጫወቱበታል። ክረምት ነው አሁን ደግሞ ለነሱ ምቹ ነው። መኪኖች ከነጭነታቸው እንግዲህ ማረፊያ ማደሪያም ሊሆን ይችላል። ይሄ ቀለበት መንገዱ አካል ነው እንግዲህ ያን የተሰራ ነው። እንግዲህ እዚህ ጋርም የኮንዶሚኒየም ፓይለት ፕሮጀክት ሲጀምሩ እዚህ አካባቢም አሉ። በግራ በኩል በታች በኩል ቆይስ እንዳሳያችኋለሁ። ይሄንን ህንፃዎች ማለፍ እንዳልን አሉ ፓይለት ፕሮጀክት ተብለው እንግዲህ እዚህ የደረሳችሁ ያኔ እድለኛ ናቸው። ምክንያቱም መሀል ከተማ በሉት አዲሱ ገበያ ላይ ኮንዶሚኒየም መሀል ከተማ ነው የሚቆጠረው። ከዛ በኋላ የተሰሩት አብዛኞቹ ከከተማ ውጭ ናቸው። አሁን ሸገር ሲቲ ስር የሆኑ ናቸው አብዛኞቹ። ስለዚህ እዚህ የደረሰው ሰው በጣም እድለኛ ነው። ፊት ለፊት የምታዩት አለ። ተሻግረን ደግሞ በታች በኩል በግራ በኩል አለ። የመጀመሪያዎቹ አካባቢ የተሰሩት ናቸው። ይሄ ጽዮን ሆቴል ሳይት ባይውላችሁ እዚህ ጋር ይሄ ሃይዌው እንግዲህ የሚመረጥበት ምክንያት በፍጥነት ለመሄድ አሁን ወደ ወንጌት ታች ከመሄድ በዚህ በፍጥነት መሄድ ይቻላል። ወደ ቃሊቲም በዚህ ሄዱ ክፍት ነው የሚሆነው መንገዱ። ይሄ መጨናነቅ የለውም እንደምታዩት ነው። በፍጥነት ሃይዌይ ስለሆነ በፍጥነት የሚያልፉበት ስለሆነ ተመራጭ ነው። ግን የመካከለኛው መንገድ መመለሻው እንደምታዩት ፓርኪንግ ሆኖ ነው የቀረው። በዳር ነው ሲሄዱ የምታዩት። ቀጥታ አልፎ የሚሄድም መኪኖች አልፎ አልፎ ግን ሲያልፉ አይቻለሁ። አንዳንድ መኪኖች በመሃል ላይ የሚያልፉ መኪኖች አይቻለሁ። የራሱ ለመንገደኛ ተብሎ የተሰራ ይመስላል፣ ግን ተዳፋት ነው። ተዳፋት ስለሆነ እንደ ልብ ለመሄድ የሚመች አይደለም። እንደምታዩት ወደ ታች ተዳፋት አለው። ያ ፊት ለፊት የምታያችሁ ነው ያልኳችሁ ቅድም። ሌላው የኮንዶሚኒየም ሳይት እንግዲህ መጀመሪያ አካባቢ ላይ ሲወጡ የነበሩ እጣዎች ወደ መሃል ላይ ነበሩ። ብርጭቆ አካባቢ፣ 4 ኪሎ፣ ጎተራ አካባቢ ጥሩ ጥሩ ቦታዎች የነበሩ ናቸው። ከዛ በኋላ ነው ኮንዶሚኒየም ጽንሰ ሀሳቡን ስቶ ወደ ዳር መውጣት የተጀመረው እንጂ መጀመሪያ አካባቢ ላይ ሲሰራ የነበረው እዚሁ አቅራቢያቸው እንደውም ከተነሱበት አካባቢ ሰፈር እንዳይርቁ ቤቶቹ ተነስተው እዛው ላይ አዲስ አበባ መልኳን ለመቀየር ነበር የታሰበው። ይሄ መንገድ ነው እንግዲህ ፓርኪንግ ሆነው 2 ላይን ነው። በዚህ በኩል አንድ አለ፣ በቀኝ በኩል አለ። ሁለቱም ይኸው እንደዚህ ማቆሚያ ነው። አልፎ አልፎ መኪኖች አልፎ አይቻለሁ። እዚህ ጋር ግራ ቀኝ አይተን ዳር መያዝ አለብን። ልወዞዞ በእግሬ ወደ 20 ደቂቃ የሚሆን እንግዲህ ከአዲሱ ገበያ ተነስተን እንቅስቃሴ አድርገናል። በእግር መንቀሳቀስ እንግዲህ ሁሌ እንደምላችሁ
የአተነፋፈስ ስርዓት፣ የአካል ብቃት እንዲሁም እኒህ ናቸው ያቸው ኮንዶሚኒየሞቹ። ለተላላፊ ላልሆኑ በሽታዎች በተለይ ቀደም ብሎ ለመከላከል በእግር እንደዚህ አሁን ደመና ነው 20 እና 30 ደቂቃ በየቀኑ መሄድ ጠቃሚ ነው። እግረ መንገድ ደግሞ ግራ ቀኝ በካሜራ ያስኩትን በእናንተ ማቅረብ ደግሞ ሌላው መታደል ነው። ፓሽናችሁ የሆነ ሰዎች በተለይ ታውቃላችሁ እንዴት ደስ እንደሚላችሁ። በተለይ በጣም በርካታ ሰው አይቶት አስተያየት ሲሰጥ እንዴት ደስ እንደሚለኝ መገመት አትችሉም። እንደ ስራ ቢሆን ግን ላልሰራው እችላለሁ እኮ። ተቀጥራችሁ የምትሰሩት ስራ ቢሆን አሁን ይሄን ሊመራችሁ ይችላል። ደስ ብሎኝ ስለምሰራው ግን ነው። ይሁት እንደምታዩት ይሄ ቀለበት መንገድ አያችሁ፣ ቀጥ ያለ ነው። ጥንቃቄ ያስፈልጋል እንጂ የምትፈልጉበት ቦታ በቶሎ ለመድረስ ወሳኝ ነው። ግን እንዳልኳችሁ ጥንቃቄ ያስፈልጋል። የአሽከርካሪም ብቃትንም ይጠይቃል። እኛ ጋር የመንጃ ፈቃድ አሰጣጥ በጣም አስቸጋሪ ነው። ቤት ተቀምጠው የሚመጣላቸው አሉ ይባላል በወሬ ደረጃ። ይሄ በቀኝ በኩል እንግዲህ እንጦጦ ነው። በጋራው ባሻገር ሱሉልታ አለ። እንግዲህ እናንተ ግራ ቀኙን እንድታዩ እየጋበዝኳችሁ እኔ ከወዲሁ ልሰናበት። እንደ ሁሌው እንደምመኝላችሁ ሰላምና ጤና ብዝት ይበልላችሁ እያልኩ የምሰናበተው ወንድማችሁ ካፊያው ዘመህር ነኝ። አስተያየታችሁን ግራ ቀኙን የታዘባችሁትን እንድትጽፉልኝ በታላቅ አክብሮት እየጠየቅኩ በዚሁ ተሰናበትኩ። ጤና ይስጥልኝ።